አዲስ ሙሽራ እንደመሆኑ መጠን ሀሳቦች ባለቤቱን ማህደርን ጭምር እንጠይቃለን። በመቀጠል ደግሞ እንዲሁም እህታችን ሸዋዬና ባለቤቷ ሰለሞንን ካላቸው የትዳር ተሞክሮ አንጻር የምንጠይቀው ነገር ይኖራል። እንግዲህ ረዥም ጊዜ በሰንበት ቤታችን ለወጣ ገባ ያለች ቢሆንም እኛ ግን በፈለግናት ሰዓት ተገኝታ አገልግሎቷን ትሰጠናለች። በዚህ ዓመት እንኳን የማህደር አያያዝና የመዛግብት አደረጃጀት ስልጠና እንድትሰጥ ጋብዘናት መታ ለሰንበት ቤት አገልጋዮቻችን ስልጠና ሰጥታናለች እና በዚህ ጉዳይ ላይ አጠቃላይ በትዳር ዙሪያ የተወሰኑ ቆይታዎች እናደርጋለን። በመጀመሪያ እንግዲህ መጨረሻ ላይ ደግሞ ሁሉም ሙሽሮች ሰከንድ ሰጥተናቸው በዛሬው ቀን የተሰማቸውን ሀሳብ ያካፍሉናል። እህታችን ሸዋዬና ሰለሞን በመጀመሪያ ጥሪያችንን አክብራችሁ ስለመጣችሁ እግዚአብሔር ያክብርልን። እንኳን ለ20ኛ ዓመት የትዳር በዓላችሁ በሰላም አደረሳችሁ። እስኪ የዛሬ 20 ዓመት ጋብቻችሁ ቤተክርስቲያን ስትፈጽሙ ሁኔታው ምን ይመስል ነበረ? ግንኙነታችሁ ምን ይመስል ነበር? በዛ ወቅት ላይ ነበርና እርግጠኛ ነኝ በሰንበት ቤት የነፍስ መርሃ ግብር ላይ ተጠርታችሁ ነበር። እስኪ እንዴት ታስታውሱታላችሁ? ይህንን ጥያቄ ስጠይቃት ማስተካከያ ስንለቅ ከስር የመጀመሪያ ኮሜንት ሰጭ እሷ ነበረች። በጣም ትውስታ እንደነበራትና በጣም ደስተኛ እንደነበረች በወቅቱና እንዴት ነበር ግንኙነታችሁ? ትዳር እንዴት ነበር? ቤተክርስቲያን እንደምናላችሁ እግዚአብሔር ይመስገን። የዛሬ 20 ዓመት ሐምሌ 23 ቀን 1998 ዓመተ ምህረት ነው በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በቤተክርስቲያን ስርዓት ጋብቻችን የፈጸምነው። በዕለቱ እንደዚህ በጣም ደማቅ ሰንበት ትምህርት ቤት ሁሌ ሳስታውስ የምደሰትበት እዚህ የነበረው መርሃ ግብር ትልቅና አስደሳች ብዙ የመስሪያ ቤቶች ሰዎች የጋበዝኩበት ብዙ አይነት ሰዎች የታደሙበት ፕሮቴስታንቶች ነበሩ። በሀይ የሚባል እምነት ሰምታችሁ ከሆነ አላውቅም። የባህይነት ተከታይ የሆኑ ወዳጆች ነበሩ። እነሱ ነበሩ። የጆቫ ዊትነስ እምነት ተከታዮች ነበሩ። ግን በአንድነት መዝሙራችንን አጥተው እኩል ይዘምሩ ነበረ። ይሄኛው መዝሙር ይደገምልን ይሉ ነበር። በአዳራሽም እዚህም ነበር። እኔ ከሰንበት ትምህርት ቤት ሁሉንም ደስታ አግኝቻለሁ። በ1990 ስመረቅ አስመረቁኝ። በ1998 ሰዳር ሰርጌን አጅሮ ድረውኛል። መልስ ተጠርቼበታለሁ። ሌላ ዕድል ተጨምሮልኝ ደግሞ ዛሬ 20ኛ ዓመት ያንቨርሰሪ አብሬያችሁ በዚህ ሁኔታ እያከበርኩ እዛው ለባለቤት ሲችልኝና እንግዲህ ያው ከ20 ዓመት በፊት ስለሆነ ጉዳዩ ሰንበት ተማሪ ማግባት ምን ይመስላል? ሻዬ ግን ያገኝ ለዚህ ያደረሰንን እግዚአብሔር በጣም አመሰግናለሁ። እኔ በእርግጥ ብዙ በሃይማኖቴም በቤተ ክርስቲያን የእሷን ያክል ተሳትፎ አልነበረኝ። ግን በእሷ ደግሞ እኔ እግዚአብሔር በእሷ በኩል እንድባረክ አድርጎኝ እኔ በጣም ደስተኛ ነበርኩ። በሰርጉ ፕሮግራም ላይ ያለው ድባብ ያለው ዝማሬ ቤታችን ድረስ እዛም አጅበውን እንደገና ደግሞ ከዚህ አንድ ፕሮግራም ሪቼ ነበር። ዳንኤል ተሰማ የሚባል የኔ ዘመዴ ነው። እሱን ብለው ደግሞ አጅበው መጥተው እዛ ድረስ በቃ በጣም ለኔንጃ ምረሰው አይደለም። በጣም ጥሩ ነበር ማለት ነው። እሺ፣ በሌላ ጥያቄ እመለሳለሁ። ወደ በሱ ፍቃድና ወደ ማህደር መለስና መጀመሪያ ግን ማህደር የምጠይቀው እንግዲህ ወንድማችን በሱ ፍቃድ በስብከተ ወንጌል አገልግሎት አለ፣ በምግባረ ሰናያት አገልግሎት ውስጥ አለና አዲስ ጋብቻ እንደመሆኑ መጠን በዚህ ልክ የተጋ የነበረ አገልጋይ ከትዳር በኋላም በዚሁ አገልግሎት ውስጥ ያለ ነውና አገልጋይን ማግባት ምን ይመስላል? ከዛ በኋላስ በአገልግሎቱ ወይ በመሰረቱ ላይ አንቺ የጨመርሽው ነገር አለ ወይስ የቀነሽበት ነገር?
እሺ እናስቸግራት ግን ያው በውስጥ ጥያቄው ለሱ ጋር ላዙረውና ትዳር አገልግሎት ከትዳር በፊትና ከአገልግሎት በኋላ ምን ይመስላል? እሺ ሰላም፣ እግዚአብሔር ከእናንተ ጋር ይሁን። እንደምን አደራችሁ? አሜን። የእግዚአብሔር ስም የተመሰገነ ይሁን። አገልግሎት እንግዲህ ከትዳር በፊት እና ከትዳር በኋላ እኔ ልዩነት አለው ብዬ አላስብም። ምክንያቱም ያው ካገባንም በኋላ ማገልገሉ ይቀጥላል፣ ሳናገባም ደግሞ ያገለገልን ነው፣ አግብተንም ደግሞ ያገለገልን ነው። ምክንያቱም እንደውም የበለጠ ነው ስናገባ ማገልገል ያለብን። ለምን ቤተክርስቲያን እንደዚህ አክብራ ሙሽራ ምን ብላ እኛን ለዚህ ክብር ስላበቃችን በበለጠ እንደውም እንድናገለግላት ነው የሚያስፈልገው። ምክንያቱም ጋብቻ ቅዱስ ነው ብሎ መጽሐፍ እንዳስተማረን እኛም እንደተማርነው በዛ መንገድ እናገለግላለን እንጂ አግብተን እንደገና አገልግሎት መቀነስ አይገባንም። ምክንያቱም አገልገል ይገባናል ሁላችንም። ከጋብቻ በፊት በእርግጥ የተወሰነ በደንብ አክቲቭ ሆነን እናገለግል ሊሆን ይችላል። ካገባን በኋላ ደግሞ የተወሰኑ አንዳንድ ነገሮች የቤተሰብ ኃላፊነት ብዙ ነገሮች ይኖራሉ። የተወሰነ እንደ ድሮ ባይሆንም ልንቀንስ እንችላለን። ግን አገልግሎት በጭራሽ መቋረጥ የለበትም። ሁሌም ማገልገል አለብን ብዬ አስባለሁ። እንግዲህ በዚህ ዓመት ከተጋቡት ውስጥ ማለት ነው ከመስከረም እነ ክፈለው እሸቴ ካገቡበት እስካሁኑ እስካለፈው ሳምንት እነ ሰላም እስከተዳሩበት ድረስ ሁሉም ራሱን የቻለ የህይወት ልምድና ተሞክሮ አለ። እንኳን ወደኋላ ወደ 20 ዓመት ተመልሰን አይደለምና እኔ ነሽ መጠየቅ የምፈልገው በዚህ በ20 ዓመት የትዳር ህይወት ውስጥ ሁሉም አልጋ ባልጋ አይሆንም። ኖሮ መቼም በመካከል የሚፈጠሩ ክፍተቶች፣ ግጭቶች ይኖራሉ። ያንን ነገር እንዴት ታስተናግዱ ነበር? የሚፈጠሩ ግጭቶችን እንዴት ትፈቱ ነበር? እውነት ነው። ጋብቻ ውስጥ ሁሉ ነገር አልጋ ባልጋ አይሆንም። በብዙ ነገሮች እንፈተናለን። የሰርጋችን ዕለት የነበረው ትምህርት መልካም ብታደርጉ ለሳራ ልጆቿ ናችሁ በሚል ርዕስ ነበረ ትምህርቱን የሰጡን። በዛን ጊዜ ዲያቆን መብራቱ ኪሮስ ማለት ነው። አሁን እንኳን ዶክተር መብራቱ ኪሮስ እና ጥሩ ትምህርት ነበር የሰጡን። ከሰጡን ትምህርት ግን አንዱን ቃል እስከ አሁን ድረስ እየተመራሁበት ኖሬያለሁ። በመካከላችን የሆነ ነገር ቢፈጠር በወዲያውኑ በቃ ፍቅርን እንጂ ጸብን አትከታተሉት የሚለውን ቃል ወስዳለሁ እና ጸብን የሚያበረታታ ነገር አላደርግም ወይ ደግሞ ልክ እንደተሳሳተ ስልክ ይህ ጥሪ የሚያደርለም ብዬ እተዋለሁ። እኔ ይሄንን አደርጋለሁ። ትልቁን ግን በእውነት አንደኛ ጴጥሮስ ላይ እንደተጻፈ ባሎች ሆይ ለሚስቶቻቸው ራሩላቸው እንደሚባለው ባለቤቴ ለእኔ ይራራልኛል። በብዙ ድካም ሳሸክመው በእውነት ተሸክሞኛል። ቅድም ስንማር በየዋህነት ደስታቸውን ያበዛሉ የሚለው ቃል ከእኔ ይልቅ ለባለቤቴ በእውነት በየዋህነት የቤቱን ደስታ ያበዛ ሰው ነው። እጅግ በጣም ብዙ ሸክሞችን አሸክሜዋለሁ። ትዳር ውስጥ ሁሉ ነገር ቀላል አይሆንም እና 20 ዓመት ሙሉ እኔ በ20 ዓመት ኑሮዬ እውነት ነው የምላችሁ ብታምኑ ባታምኑ እኔ አንድ ቀን እንጀራ ብቻ ቆርሼ በልቼ አላውቅም። ሁልጊዜ እንግዳ አለ። እንግዶቻችን በቀላል ላይሆን ይችላል። ከ8 እስከ 10 ምናምን እንግዳ አንድ ቀን ቤታችን ሊያደር ይችላል። ባለቤቴ በዚህ ሁሉ ዓመት ግን ፊቱን አጥሮ አንደበቱ ሻክሮ አያውቅም። በየዋህነት የኔን ሸክም ተሸክሞ የቤታችንን ደስታ ነው ያበዛው። ቅድም ስንማር እንደዛ እያልኩ ነው የወሰዱት እና ትዳር ውስጥ ብዙ ነገር አለ። ግን እርስ በርስ ይቅር መባባል፣ በግልጽ መነጋገር፣ ይቅርታን ማድረግ፣ ይቅርታ እስኪጠይቁን አለመጠበቅ። እኔ ባጠፋም ባላጠፋም ለባለቤቴ ይቅርታ ጠይቀዋለሁ። ያንን የማድርገው ሁልጊዜ ጥፋተኛ ስለሆንኩ ሳይሆን ከዛ ይልቅ ፍቅሩ ስለሚበልጥብኝ ባለቤቴ ተከፍቶ ውሎ እንዳያድር እናድርግ። አንዳንድ ጊዜ ቆይ እኔም እንዲህ ልንል እንችላለን። ግን ቤት ውስጥ የምናደርገው ነገር ለራሳችን ነው። ለእኔ አደል ብለን እናደርገው፣ ለትዳር አጋራችን ብለን አይደለም የምናደርገው። ምናወጣው ወጪ ቢኖር በአንዳችን በኩል ቢያመዘን ለእኔ አደል እንበልና
ያኔ ይቀላል። በቃ ለራሳችን መሆኑን እንጂ ለሌላ ሰው እንደማናደርገው ስናቅ ይቀላል። ይቅርታም ስንጠይቅ ለእኔ ደስታ ነው። በቃ ቤቴ ውስጥ ደብዝዞ እንዳይሆንብኝ የማደርገው ነገር ነው። ሌሎቹንም እንደዛ ነው እና እግዚአብሔር ይመስገን በ20 ዓመቴ ውስጥ እኔ ብዙ በረከት ነግቻለሁ። ከውጣ ውረዶቻችን በላይ በቃ ራርቶልኛል። በየዋህነት ትዳሩን መልካም እንዲሆን አድርጓል። እኔ ለሱ ነው ተለመነ። እሺ ይገርማል። የዛሬ 20 ዓመት በተጋብቻ ቀን የተሰበከውን ስብከት ከነ ርዕሱ ይዘዋለች። የዛሬው መምህራችን ምን ነበር ያስተማረው? ርዕሱ ለእናንተ ቶ በነሸዋ በኩል ያለውን ጥያቄ ለመጨረስ የመጨረሻ ጥያቄ ለባለቤቷ ለአቶ ሰለሞን ጠይቃለሁ። ሰዓታችን በጣም ስለሄደ ጥያቄዎቹን አጠራጠር ለማድረግ አቶ ሰለሞን ግን በዚህ በ20 ዓመት የትዳር ህይወት ውስጥ እሷ አሁን ስለ አንተ ብዙ ነገር ተናግራለች። አንተ ደግሞ ስለ ሸዋ የምትለው ነገር ምን አይነት ችግሮች ገጥሟችሁ በምን አይነት መልኩ አለፋችሁ የሚለው አጠራጥረን ትነግራለህ። እንግዲህ መቼም እንደተናገረ ሁሉ ነገር የተሳካ የተስተካከለ ነገር አይሆንም። ግን የሆነ ነገር ሲፈጠር እኔ በራሴ የማደርገው ምንድን ነው ያንን ነገር እዚህ ቦታ ላይ ፈትቼ ነው መሄድ ያለብን። ለምሳሌ ያንን ቤት የሆነ ነገር ተፈጥሮ ወደ ስራ ቦታም ብሄድም ስራ ቦታም ሰላም ስለማላገኝ በቃ እዛው ጋር ባጭሩ ተነጋገርና ወደ ሰላም ትመጣለህ። ሰላም ከሆነ ውሎም ሰላም ይሆናል። ስለዚህ እኛ ደግሞ የከፋኔ እንደዚህ የሚያነጋግር ነገር ተነጋግረን አናውቅም። እንደዚሁ በአይን ጥቅሻም በሆን ብቻ ነገሩን እንፈታዋለን። ስለዚህ ምንም እስካሁን እኔ እንጃ ምንም አንዲት ቀን በትዳራችን መሀል ላይ አንድም ሰው በመካከላችን ገብቶ አያውቅም። በሽምግልና ሆነ በጓደኛ እንኳን ሌላ ሽምግልና ምንም ምስጢራችን የራሳችን የምንፈራ። ስለዚህ ለሁሉም ለቀሩት ምን እንትን የሚሰጠው ምክር የፈለገው ቅሬታ ቢኖር የፈለገው ነገር ያልተስተካከለ ነገር ካለ ለእናትም ለእህትም ለወንድምም ሳትነግሩ ሁለታችሁ ቁጭ ብላችሁ ተነጋግራችሁ መፍትሄ መፈለግ ነው። ሌላ ሶስተኛ ሰው ከሰማው ጥሩ ስለማይሆን ይህንን ከኛ ሰው ላለው አመሰግናለሁ። እሺ እግዚአብሔር ይስጥልን ሸዋና ሰለሞን። እንግዲህ አጠቃላይ የሙሽሮቹን ስሜት ከቀጣይ መርሃ ግብር በኋላ መጨረሻ ላይ ሁሉም እያንዳንዳቸው ሀሳባቸውን እንዲሰጡ እናደርጋለን። ግን እዚህ ጋር ቁጭ አድርገን ሙሽሪትን ድምጿን ሳንሰማው ከምንወርድ ዛሬ የመልስ መርሃ ግብር እዚህ ትምህርት ቤት ስለተጠራሽ ምን ተሰማሽ? እችን ብቻ ሀሳብ ግለጭልንና የጥያቄውን መርሃ ግብር እንቋጭ። እንዳከበራችሁ እግዚአብሔር አምላክ ያክብርልን። በጣም ደስ የሚል ማለት አልጠበቅንም። እግዚአብሔር ሕፃን ቂርቆስ እንዳከበራችሁ እናመሰግናለን። ድምፃን ከሰማን ይበቃል። ስለነበረን ጥያቄና መልስ መርሃ ግብር እግዚአብሔር እናመሰግናለን። የልምዳቸው እቺ ብቻ ሆነ አይደለም፣ እኛ ሰዓት ስለሌለን ነው። በቀጣይ ወራዊ የባለትዳር ጉባኤ ላይ እንዲሁ ጋብዘናቸው ሰፊ ውይይት የምናደርግ ይሆናል። የዛሬው ሙሽሮቹም በዛ መርሃ ግብር ላይ የሚገኙ ይሆናል። በክብር ወደ ቦታቸው ሸኙልን። እግዚአብሔር ይስጥልን። በባለትዳሮቹ ሕይወት ያስተማረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ